ፈስሽን ስፈሽ ያለ ማይረሰል ተፈሲ ፍስት የሚለው አልያዝ ሲለው ለዓለም አምላክነ ወብሩክ ወልድ ኢየሱስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዔ ኩልነ ስብሐት ወክብር እየተባለ ግን እሺ ኢየሱስ ሞቶም ተሰቅሎም ግን ይሄ እርግማን አልቆመም። የሴቶች ደምም በየወሩ ይመጣልና ምንድነው? እስቲ አንተ ምን ትላለህ ስለዚህ ነገር? እንቁላሉ አይደል እንዴ ሲፈራረስ እንትን የሚለው ፔሪድ የሚሆነው ተበጣጥሶ እንቁላሉ እኮ ነው ኤክሴል ስፐርም ሴል ሳያገኝ ሲቀር ፈርቲላይዝ መሆን ካልቻለ እንደዛ ነው። ልክ ስታረግዝ እኮ ይቆማል፣ ራሱ እንቁላል ማምረቱን ያቆማል። እንደዛ ነው። ይሄ ተፈጥሯዊ ነው። እኔ ማቀው በእስላም በተፈጥሯዊ ነው፣ በተፈጥሮ ውስጥ ያለ ነገር ነው ተብሎ የተባለው። እርግማን ነው የሚለው ነገር ባይበል ላይ ያለ እንደዛ የወር አበባ የሴት ልጅ የወር አበባ እርግማን ነው የሚላል። አዎ እንትና እኔ እንጃ ቦታውን እንትን አልልም፣ ግን አለ መርገም በመርገም ወራት ምናምን ነገር መርገም ወራት። አዎ መርገም የሚለው ቃል መቆሸሽ ከሚለው ጋር ይመጣል። ለምሳሌ ኢሳይያስ 64 ላይ ጽድቃችን የመርገም ጨርቅ ሆነ ይላል። የመርገም ጨርቅ ማለት ጨርቅ ይረገማል ነው የቆሸሸ ማለት ነው ትርጉሙ። ይቆሻል ማለት ነው። የቆሻው የመርገም ጨርቅ ሲባል ምንድነው? የመርገም ጨርቅ ማለት ምን ማለት ነው ሲባል ጨርቁ የቆሸሸ ጨርቅ ማለት ነው እንጂ ሌላ አይደለም። አይሁዶች እንደዛ ነው የሚያስረዱት። ስለዚህ የመርገም ወራት ማለት የቆሸሸችበት ወራት ማለት ነው። ያው ይቆሻል እንትኑ በሚወጣበት ሰዓት ላይ ስፐርም ሴል ሳያገኝ ሲቀር ፈርቲላይዝ ማድረግ ሳይችል ሲቀር ተበጣጥሶ ስለሚወጣ ቆሻሻ ነገር ነው ራሱና ቆሻሻ ነው ብለው የሚሉት እነሱ። ኦኬ ከዛ አንፃር ማየት ትችያለሽ እንጂ እርግማን ማለት በሔዋን የተነሳ የመጣ ነገር ነው የሚል ባይብል ላይ አላየውም እኔ። ኦኬ አይ እንደዛ ስለሰማሁ ነው። ያው እንጂ አይ ችግር የለውም አብሽሪ። ጃፋ ሄሎ ሰላም አለይኩም። አይ ቆይ ጃፋ ነው እያናገርኩኝ ያለው። ጃፋ ከፈተው እንጂ ማይኩን እንግዲህ አራውራ እንዴት ይንበላው ኡስታዝ ከታች ረቂቁ የሚለውን ምዕራፍና ቁጥር ንገረኝ እያለ ነበርና ምዕራፍ 6 ቁጥር 103 ላይና አላህ ረቂቁ ተብሏል ያልከውን ቅድም ሱረቱል አንዓም ምዕራፍ 6 103 ላይና ምዕራፍ 17 ቁጥር 14 ላይ አለለ ሙስሊሞች ረቂቅ ነው ረቂቅ ሰላም አለይኩም ኡስታዙና ለሴና ምላሽ እንዲሆን ሴት ልጅ የወር አበባን እኮ 13 14 ዓመት አካባቢ ነው አይደለም አፕሮክሲሜት ማየት የምትጀምረው። ከዛ በኋላ ደግሞ በ9 ዓመት አለ እኮ ዶክተር ሰላም እኮ በ9 ዓመት አለ ተፈላችሁ ይሁን ኡስታዝ ይሁን ወይ የሆነ መነሻ እንትን አለው መነሻ ቀን አለው። ከዛ ደግሞ 40 ፕላስ ነው እሱ ላይ አስተካክለኝና 40 ፕላስ ምናምን ሲሆን ደግሞ ያቆማል አይደል? ያቆማል። መነሻም አለው ማቆሚያም አለው። ለምንድን ነው እርግማን ከሆነ ከመጀመሪያው ጀምሮ ለምን አይመጣም ነው? ይሄ ደግሞ ልጅ ሆና ልክ እስክትል ዋው ሹክራን ጀዚራ አየው በጣም አሪፍ ሰማሽ ሴና ሰምቻለሁ። ከሐዋ ከሆነ ደግሞ መሆን የነበረበት ከልጅነቷም ጀምሮ ሴት ልጅ መሆን ነበረባት። በኋላ ደግሞ ስታረጥ ወይ ሜኖፖዝ በምትሆንበት ሰዓት ላይ ደግሞ ይቆማል። ዋው በላይ አሪፍ ሎጂክ ነው ያመጣው። በላይ አሪፍ ነገር ነው ያመጣብን። በቃ ስለዚህ ህፃን ልጅና አዋቂ ሴቶች ገነት ናቸው ማለት ነው። መሀል ላይ ያሉ ጎረምሶች ናቸው ገደል የገቡት ማለት ነው። ሴናይ እንደ ትርጉሙ ማለት ነው። ተፈጥሮ እኮ ነው። በጣም የሌለ ነገር ነው። ያ ትክክል የሌለ ነው። እና ደግሞ ኡስታዝ ሌላ ደግሞ በጣም የገረመኝ አሁን ዘፍጥረት ላይ እንግዲህ እግዚአብሔር ሔዋንን ስረግማት ያው ስትወልጂ ምንድነው ሚጥሽን አበዛለሁ ምናምን አላት። ያው ሚጥሽን አበዛለሁ አላት። ከዛ ደግሞ እሺ ኢየሱስ ሞተ ተሰቀለ ከዚህ እርግማን አዳነን ይባላል። አሁን ሴት ልጅ ስትወልድ ግን ስቲል አሁን ያ ሚጥ እኮ አልጠፋም። ምንድነው ላይክ ይሄ ነገር እንዴት ታውቃለህ አንተ? አረ ነው ምጥሽን እኮ አበዛዋለሁ ነው የሚለው። ምጥ የለሽም እኮ አይደለም የሚለው። እርግማን ቢሆን ኖሮ
ምጥ እርግማን ነው ወይ ብለሽ ጥያቄ ታቀርቢላቸዋለሽ። አዎ ካሉሽ እዛ ጋር የሚያወራው ጭንቅሽን ምጥሽን አይደለም የሚለው እኮ ስለ ምጥ አያወራም። ምጥ የሚል አለ ጥቅሱ ላይ? አዎ አለ አለ። አዎ የለም አውጪው እስቲ ዘፍጥረት አሁን እጄ ላይ ስለሌለ ነው፣ ግን አውጣላት ኡስማን። ዘፍጥረት 3 ላይ አውጣላት። በጭንቅ ትወልጃለሽ ነው አይደል ያለው? ጭንቀት ነው የሚለው እዛ ጋር የሚያወራው ስለ ጭንቀት ነው። በጸነሽ ጊዜ ይላል ዘፍጥረት 3:16 ላይ በጸነሽ ጊዜ ጭንቅሽን እጅግ አበዛዋለሁ አለ። በጸነሽ ጊዜ ነው የሚለው፣ ስለ ጽንስ ነው የሚያወራው እንጂ ስለ ምጥ አይደለም የሚያወራው። አየሽው? ደግሞ እጅግ አበዛዋለሁ ነው የሚለው፣ የነበረው ነገር ይበዛል ነው እንጂ በጽንስ ጊዜ ጭንቅ የለም አላለም። ጭንቅሽን እጅግ አበዛዋለሁ አላት እንጂ ጭንቅ የለሽም አይደለም። ለምሳሌ መከራ ነበርሽ አይደል? መከራሽን አበዛዋለሁ ብዬ ብናገር ከመጀመሪያው የሆነ መከራ አለሽ፣ የመከራውን መጠን ግን አሰፋሁት። ስለዚህ በጸነሽ ጊዜ ነው የሚለው። ጽንስና ደግሞ ምጥ ይለያያል። ትክክል። ስለዚህ ምጥ የሚባል ነገር የለም። ምጥ የመጣው በሔዋን የተነሳ ነው የሚባል ነገር የለም። በጸነሽ ጊዜ ጭንቅሽን አበዛዋለሁ አለ። ከዛ በኋላ ደግሞ በጭንቅ ትወልጃለሽ። ደግሞ እንጀራ እኮ አይደለም የሚለው ዳቦ ነው የሚለው። እንጀራ እኮ የለም እኮ። ያው በዛን ሰዓት ይሄ ሲተረጎም ባይብሉ ጤፍ ነበረ እና ስንዴ ኢትዮጵያ ውስጥ አልገባም ነበረ። ከዛ አንጻር ምን ይበሉት የሚያውቁት እንትን ነው፣ እንጀራ ነው። እንጀራ ደግሞ ከጤፍ ነው፣ ጤፍ ነው ያለው እንጂ ስንዴ አልነበረ። ስለዚህ ምን አደረጉት? እዛው ላይ አፈር ነህና ወደ አፈር ትመለሳለህ። ከእርግማኑ ውስጥ እኮ እንደዛ ነው። ከእርግማን አይደለም እዛ የመጡ ነገሮች። እባቡን ትሄዳለህ ብሎት የለ? አዎ ትክክል። ያ እና በአራት እግር ነበረ ማለት ነው። ወደ ትሄዳለህ ሲለው አይደለም፣ ንግግር ነው። በቃ ይኸው በጸነሽ ጊዜ ጭንቅሽን አበዛዋለሁም ሲል ገዢሽ ባልሽ ይሆናል። ባልና ሚስት ነበሩ ገነት ውስጥ እያሉ። ስለዚህ ገነት ውስጥ እያሉ ባልና ሚስቶች ሲኖሩ ደግሞ ድራማ አይደለም የሚሰሩት፣ ወይም ኤግዚቢሽን አይደለም። ገብቶሻል? ያው እዛ እያሉ ብዙ ተባዙ ምድርን ብሏት ይላቸው ነበር። እንደውም ክርስቲያኖችን ምን ጥያቄ ጠይቂያለሽ መሰለሽ? አዳምና ሔዋን ኃጢአት ባይሰሩ ኖሮ ገነት ውስጥ ለዘላለም እንኖር ነበር ይላሉ አይደለ? አዎ ትክክል። እንዴት ብላችሁ ትመጣላችሁ? ገነት ውስጥ እንዴት ብላችሁ ነው የምትኖሩት እናንተ? አዳምና ሔዋን ገነት ውስጥ እያለ ተራክቦ የማያደርጉ ከሆነ፣ ሴክሹዋል ኢንተርኮርስ የማያደርጉ ከሆነ፣ ጋብቻ ከሌላቸው፣ እናትና አባት ካልሆኑ፣ ባልና ሚስቶች ካልሆኑ እንዴት አድርገው ነው የሚሆነው? ወይስ በእንትን ነው እንደ ዶሮ ነው በነፋስ ነበረ የነበረው? አይደለም። ስለዚህ የግድ ተራክቦ ያስፈልጋል። እና አሁን በገነት ውስጥ ለዘላለም እንኖር ነበር ካሉ ሰዎች ገነት ውስጥ መዋለድ ነበረ? ሳይዋለዱ ነው ሰው የሚመጣው? አይደለም። ስለዚህ የማይሆን ነገር ነው ማለት ነው። እና ታዲያ ቆይ ለየትኛው መርገም ነው ታዲያ ክርስቶስ የሞተላቸው ለክርስቲያኖች? ምን አዳም እኮ ንስሐ ገብቷል እኮ ከገነት ከወጡ በኋላ ንስሐ ገቡ። ለየትኛው መርገም ነው ታዲያ የሞተላቸው? ክርስቶስ ስለ ኃጢአታችን ሞተ ተቀበረ ነው የሚለው አይደል ጳውሎስ? ስለ ራሳችን ኃጢአት ነው የሚለው ጳውሎስ የሚለው ስለ ኃጢአታችን ሞተ ተቀበረ የሚለው ክርስቶስ እንጂ የውርስ ኃጢአት አለ ብሎ እኮ ጳውሎስ አላስተማረም። ክርስቶስ ስለ ኃጢአታችን ሞተ ተቀበረ ነው የሚለው ስለ ኃጢአታችን። ከዛ ኃጢአት ስትሰሪ የክርስቶስ ደም ይመጣና ያጥብሻል ብሎ ነው። የልጁ ኢየሱስ ደም ከኃጢአት ሁሉ ያነጻል ብለው ያምናሉ። ሰው ንስሐ ሲገባ የክርስቶስ ደም መጥቶ ያጥባል። ለዛ ነው የሚያገለግለው እንጂ የውርስ ኃጢአት የሚባል ነገር የለም። ከአዳም የመጣ ነገር የለም። ኡስታዝ እዚህ ጋር ግን ኃጢአታችንን ያጥበናል የሚሉ አሉ። በተጨማሪ ደግሞ እሱ ይታይልናል የሚሉ አሉ። እሱ የሚታየው የሚያለ የሊቀ ካህናት ስራ ነው። እዛ ዕብራውያን 9:24 ላይ ነው የምታወራው አንተ። በሰማይ ይታይ ዘንድ ወደ ቅድስተ ቅዱሳን ውስጥ የገባበት ነው። ራሱ በገዛ ደሙ ገባ ይላል። እዛ እንትን ይለዋል፣ ያማልዳል ራሱ ማለት ነው። ይጸልያል ነው የሚለው የኦርቶዶክስ እንትን ላይ ድርሳነ ሚካኤል እንደዛ ነው። ይጸልይላቸዋል እጁን ጭኖ ያኔ ማለት ነው።
ይጸልያል። ሮሜ 8:34 ላይ ኢንቱካኖ ነው የሚለው ስለኛ የሚማልድ ነው የሚለው። ኦርቶዶክሶች ደግሞ ይተዋቀስ በእንቲያን ይላሉ። ስለኛ የሚከራከረው መዋቀስ የሚለው ነገር መፍረድ በሚል ነው የሚመጣው ብለው ኢሳያስ 1:19 ይጠቅሳሉ። ኑ እንዋቀስ ሲል ኑ እንፋረድ ማለቱ ነው እንጂ ኑ እናማልድ ማለቱ አይደለም በሚል ያመጣል። ኤኒዌይ ግሪኩ ግን ኢንቱካኖ ነው የሚለው የሚማልደው ማለት ነው። ምልጃ ራሱ እኔ አብን እለምናለሁ ይላል እኮ ኢየሱስ። እኔ አብን እለምናለሁ ማናቸውም ነገር በስሜ ብትለምኑ እኔ ያደርገዋለሁ አለ። አይ ዊል ዱ ይላል። ከዛ ምንድነው ዱ የሚያደርገው ሲባል አይ ዊል ፕሬይ ይላል። እጸልያለሁ ይላል። እኔ አብን ወደ አብ እጸልያለሁ። ኡስታዝ እሷ በጣም ትልቅ ነጥብ ናት። እኔ ያደርገዋለሁ ሲል ድርጊቱን እፈጽማለሁ ብለው ነው እነሱ የሚረዱት። አዎ አይ ዊል ዱ ትላለህ። ጠዋት ትመጣለህ ብለህ ስጠይቀኝ ኢንሻአላህ አይ ዊል ዱ እላለሁ። እኔ አይ ዊል ዱ ማለት አደርገዋለሁ ነው፣ ግን እመጣለሁ ማለት ነው። አይ ዊል ዱ የሚለው በውስጥ ታዋቂነት እመጣለሁ ማለት ነው። ምን እንደሆነ አላብራራህም። ዱ ማለት ድርጊትን ነው የሚያሳየው፣ ቨርብ ነው። ገብቶሃል? ከዛ ዲዩ ላቭ ሚ ምናምን ነገር ብላ ባለቤት ብትጠይቅህ ታፈቅረኛለህ ስትለው አይዱ ትላታለህ አይደለ? አይዱ ትላታለህ። እንደዛ ማለት ነው። አይ ዊል ዱ ሴድ አደርገዋለሁ። ምንድን ነው የሚያደርገው? እዛው ላይ ሲናገር አይ ዊል ፕሬይ ይላል። እዛው ላይ ዱ ያለውን ፕሬይ ብሎ የሚያስቀምጠው እጸልያለሁ። በስሜ ስትለምኑ እኔ ደግሞ እጸልያለሁ። ለምን? ሮሜ 8:34 ላይ በአብ ቀኝ ያለው ስለኛ የሚማልደው ይላል። የምልጃ ስራውን ይሰራል። አማላጅ ነው ኢየሱስ። እንትን ላይ በ1879 የቁም ጽሑፍ የአባ ሮሜ ላይ አንደኛ ዮሐንስ መልእክት 2:1 ላይ ማንም ኃጢአት አይስራ ይላል። ኃጢአት ቢሰራ ግን ከአብ ዘንድ ምን አለን ይላል? አማላጅ አለን ይላል። ኧረ አማላጅ ነው የሚለው የ1879 አማላጅ አለን በአብ ቀኝ ይላል። ጠበቃ ብሎ ጠበቃ የሚለውን አማላጅ ነው የሚለው የዛሬ 160 ዓመት የተጻፈው የቁም ጽሑፍ የአባ ሮሜ ትርጉም በ1879። ስለዚህ እለምናለሁ እያለ ነው ማለት ነው። አማላጅ ነው። ራያን 7:25 ላይ እንደዛ ነው። ሊያማልድ ዘወትር በሕይወት ይኖራልና ነው የሚለው። ሊያማልድ በእርሱ ወደ እግዚአብሔር የሚቀርቡትን ያድናል። አሁን ኦርቶዶክስ የኢየሱስን አማላጅነት የማትቀበለው ኢየሱስን አምላክ ለማድረግ ነው አይደል? እንደዛ ነው። ሁለተኛ ቅዱሳን እነሱ አማላጅ ብለው የተኳትን ኪዳነ ምሕረት አለች። ኪዳነ ምሕረት እኮ ኢየሱስ ነው። በነገራችን ላይ በባይብል ኪዳነ ምሕረት ማለት የምሕረት ቃል ኪዳን የተገባለ ሳሊተ ምሕረትም እንትና ነው ክርስቶስ ነው። የምሕረት ስለት የተገባበትም በክርስቶስ ኢየሱስ ነው። በአዲስ ኪዳን የመጣው ማለት ነው። ሳሊተ ምሕረት ማለት ስላሴዎች ለድንግል ማርያም ቃል ኪዳን አደረጉ። ኪዳነ ምሕረት ብለው የሚሉት እሱ ነው። የምሕረት ኪዳን ማርያም የምሕረት ኪዳን አይደለችም። የት ቦታ ላይ ነው ባይብል ላይ ያለው? ስላሴዎች አይታችሁ ከሆነ ኪዳነ ምሕረት ብለው ስዕል ስለው ነው ራሱ ላይ ላይ የሆነ አክሊል ነገር ሲጭኑባት ታያላችሁ። የምሕረት ቃል ኪዳን ሲገባ ግን ፈጣሪ እንደዛ አይደለም። ፈጣሪ ለማርያም ቃል ኪዳን አላደረገላትም። ማርያምን በጣም ብዙ ቦታ ነው ማዕከለ ፈጣሪ ወፍጡራ መሀል ላይ ያለች ናት። እንደውም ካቶሊኮች እንደውም ኮ ነው የሚሉት ራሱ ኮሜ ሜትሪክስ ነው ምናምን የሚል ነገር አላቸው። ከእሱ ጋር አብራ አድናለች የሚል ትምህርት አላቸው። ማርያም አብራ ማለት እንደውም አንዳንድ ኦርቶዶክሶች አስተማሪዎች ጳጳሶች አልሰማም የተሰቀለው የክርስቶስ ስጋና ደም የማርያም ስጋና ደም ነው እኮ ሲሉ ነበር። የማርያም ስጋና ደም ነው አለሜዳ ነው ሲሉ ነበር። አዎ ከእሷ ስለወሰደ እሱ እንትን ከሆነ እሷም ናት አይነት ነገር ነው። አምልኮ ሁላ ትቀበላለች። የአምልኮ መስዋዕት ለአንቺ እንሰዋለን ይላል አባ ጊዮርጊስ ዘጋስጫ ሲናገር። የአምልኮ መስዋዕትን ለአንቺ ሰዋለው። የአምልኮ መስዋዕትን በነገራችን ላይ ለእግዚአብሔር የሚያቀርቡት ለማርያም የማያቀርቡት ነገር የለም። እስቲ አንድ ነገር ኤግዛምፕል ስጭኝ ሲና። ኧረ ኡስታዝ በጣም ትመለካለች እንዴ ማርያም እኮ በነገራችን ላይ ኦፍ ኮርስ መስዋዕት ይቀርብላታል። አኮቴት ቁርባን የሚባለው ነገር አምላክ ተብላለች እኮ አልሰማም እንዴ? ባለፈው አንዱ ቄስ ምናምን አምላክም ትባላለች ብለዋል። የጸጋ አምላክ ለማለት ፈልጎ ነው። የጸጋ አምላክ ለማለት ፈልጎ ነው። እሱ ነገር ያለው የአምልኮ መስዋዕት ምን የሚለው እንትን ላይ ምንድነው የአርጋኖን ላይ አርጋኖን መጽሐፍ አርጋኖን ያ ምዕራፍ 98 ቁጥር 14 ላይ የአምልኮ መስዋዕት ለአንቺ ሰዋለሁ ይላል። በነገራችን ላይ ስግደትም ይሰዋላት፣ መስዋዕት ይቀርብላታል፣ ዕጣን ይጨስላታል። መስዋዕት ራሱ አለ። የማርያም ቅዳሴ ማርያም ይባላል። ቅዳሴ ጊዜ ይባላል። ለኢየሱስ ቅዳሴ ማርያም አኮቴቱ ቁርባን ዘግትነ ማርያም ወላዲተ አምላክ ዘይት ምናምን የሚባል አንድ እንትን አለው። ራሱ ቅዳሴ አለ። ሂድበት ኡስታዝዬ፣ ሰላም ለኪን በዛም ጀመረና ሂድበት። እኔ እንደዛ አይነት ነገር ውስጥ አልገባም።
አታስገባኝ። በዚህ በሌሊት ደግሞ በኋላ ላይ ደግሞ መጥቶ ሰውላ ደውል ህልማቸው ከለር እንዲሆን ማለት ነው። ደዋውለው ኢንሻአላህ ደዋውለው ደግሞ በኋላ ደግሞ ቅዳሴ ቢጀምሩስ? እውነት ነው። ጥያቄ ካለህ እኮ መግባት ትችላለህ። ከታች ያለው ምዕራፍ 19 ቁጥር 71 ሁሉም ሙስሊም ጀሃነም ይገባል። ኮመንቱን ተውና ናግባና እስኪ አስረዳን። እስኪ እንግዲህ ፍታው እስኪ ግቡ ተብሏል። ዮዲት የምትባለውንም አስገቧትና እንስማት። ግን ኡስታዝ ደክሞታል ያስታውቃል። አይ ችግር የለውም አወራቸዋል። አስገባቸው እስከዛ ድረስ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ይላል። የእንትኑ የሰኘው አይደለ የሚያስታውሰው ይኸውልህ አባ ወሂድ መጡ። ቀጥል ባላ ቀጥል። ፈቀደ እግዚ አግዞ ለአዳም ህዙነ ወትኩዘ ልቡ ወያግቦ ሀበዘ ትካት መንበሩ ሰአሊ ለነ ቅድስት ይላል። ከዛ በኋላ ሰረቀ በስጋም ድንግል ዘንበለ ዘርአ ብእሲ ወአድኀነነ ለሔዋን እንተ ሐሳታ ከይሲ ፈታ ለአሊ እግዚአብሔር እንዘ ይብልህ ብዙሃን አበዞ ለሕማምኪ ወጸአጽኪ ሰምረ ልቡ ሀበ ፍቅረ ሰብ ወአጋዛ ለሰአሊ ለነ ቅድስት ኢየሱስ ክርስቶስ ቃል ዘተሰባ ዋህደረ ላዕሌነ ወረኤነ ስብሐቶሙ ከመ ይሰብሐ አላህ ዋህድ ላዌ ዋህድ መለኮት ዋህድ እያለ ይቀጥላል። አሃዌ ነርግድ ይበሰረገላ ሚስጥር አኮኑ ታበጽ እስከ ሰማያዊት ሀገር እያለ ይናገራል። ይቀጥላል። ቢገርም ነው አላህ ቢገርም ነው ወላሂ ቢገርም ነው። ወርቶ ከታች ፌንት አላህ እናታቁም ኡስታዝ ይኸው አባ ወሂድ ናቸው። ኑና ተሳለፉ ቃለ ህይወት ያሰማል ነው ይባሉ ይላሉ። ግን አልጀመረም እሱ ነው ትክክል። ወላሂ ጉድ እኮ ጥጥት ነው ያረጋት እንደ እንትን እንደዛ ነበር ድሮ። ጀዛከላ ኡስታዝ የበቃ ዜና ኪቻለው እኔ እንድትላት ጓጉቼ ነበር እንኳን አልቃት ነው። እኔ ድሮ ነው ልጆኜ ነው ማቃቸው ራሱ ነው። እኔ ድሮ ልጆኜ ማቃቸው ናቸው። እኔ አሁን በለው ብትለኝ አንዳንዶቹ ጠፍተውኛል ራሱ ግን እንዳልኩ ነው ጠፍተውኛል። አይ ይሄን ያህል ያስታውሰው ልጅ እያለ አይ እንትኑ ኡስሚ ያፋኔው እዚህ ታች በኮሜንት እየተንጫጫ ያሉ ኦርቶዶክሶች ነበሩና እንዲህ ነው የፈለጉት። አውቄ ጭራሽ አላሁ አክበር ማለት ጀመሩ። ያዋቸው ከታች ወላሂ ያዋቸው ጀዛከላ ኡስታዝ ጀዛከላ እንደ ሩቃ ነው ማሻአላ። እንደዛ ነው ልጅ ሆነን እንደዛ ነው። መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ ነአምነ ወተማፀነ ከደከ ሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወነአምነከ ንስእለከ እግዚኦ ወናስተብቅዓከ ንገኒ ለከ እግዚኦ ወንዝቀኒ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ በርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአብሔር ወጉዙ ከሰስ አምላክ አንተ ለኩሉ ዘስጋ ወለኩሉ ዘነፍስ ወንጻዋከ በከመ መሐረነ ቅዱስ ወልድከ እዛ ይብለ አንተ ስሙ ሰው ጸልዩ ከመዝበሉ። አሁን ጠፍቶኛል። እሺ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላህ ድነነ ወአድኀነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እም አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሪ ወጸልይ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ምን ትዝ አለኝ መሰለህ? ተፈሥሒ ፍሥሕት ስለው የቄሰ ገበዝ ነበሩ እኛን የሚያስተምሩን። ተፈሥሒ አይደለም ፈስሽን ስፈሺ አለ ማይረሰብ ተፈሥሒ ፍሥሕት የሚለው አልያዝ ብል ሲለው ፈስሽን ስፈሺ ብለው አለ እና ናኩተከ ሲባል እናት ሽሮ ተንተከተከ ይላሉ ህፃኑንን ናኩተከ ሲባል የእናት ራቃት ነበረ ሽሮ ተንተከተከ ምናምን ድሮ የእናት ሽሮ ተንተከተከ ይላሉ ልጅ ሆነን ማለት ነውና ናምን ባሉ እግዚአብሔር አብ አዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን ባሉ እግዚአብሔር ኢየሱስ
እግዚ ኢየሱስ ወለዋል ዘህሉ ምስላብ ምንቅድመ ይፈጠር ዓለም ብርሃን ዘምራን አምላክ ዘማምላክ ዘበአማን ዘተወልደ ወአኮ ዘተገብረ ዘእሩይ ምስላብ በመለኮቱ ዘቦቱ ሁሉ ኮነ ወዘንበሊውሰ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ ዘበንቲአነ ለሰብ በእንተ መድኃኒትነ ወረደም ሰማያት ተሰባ ወተሰጎ በመንፈስ ቅዱስ ወማርያም ወቅድስት ድንግል ኮነ ብእሲ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ሐመ ወሞተ ወተቀብረ ወተንሥአ እሙታን አመሳልስት ዕለት ከመ ጽሑፍ ውስተ ቅዱሳን መጽሐፍ ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አብሁ ዳግም ይመጽእ በስብሐት ይኩን ሕያዋነ ወሙታን ወአልቦ ማህለክ ለመንግሥቱ ወነአምን በመንፈስ ቅዱስ እግዚእ ማህያዊ ዘሰርጸ እምአብ ንስገድ ሎቱ ወነሰብሖ ምስለ አብ ወወልድ ዘነበበ በነቢያት ወነአምን በሐቲ ቅድስት ቤተክርስቲያን እንተ ለዓለ ኩሉ ጉባኤ ዘሐዋርያት ወነአምን በሐቲ ጥምቀት ለሰረተ ኃጢአት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም የሚል ነበረ። ካልጠፋም ማለት ነው። ያው አርሙኝ ክርስቲያኖች ይፍቱን መምህሩ ይፍቱን አባ በቃል የሚባል ነገር እንትን ይላል። ጉድ ነው ወላሂ ጉድ ነው። እንትን እየሰጧት ወላሂ ጉድ ነው። አለመርሳት ራሱ ተአምር ነው ወላሂ እየሰጧት ሱብሃንአላህ። ኧረ በእመቤቴ ብላለች። እውነት ነው። እግዚአብሔር አባዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋሕድ ኢየሱስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዔ ኩሉነ ስብሐት ወክብር እየተባለ ቅዳሴ ላይ ያስታውሳል። ሰግድ ብለን እንዳታስወርደን እንጂ ግድ የለም ኡስታዙና ተው ግን አብረን ታውቃለህ። ሰግድ ልል ስማ ቀጥል ኡስታዝዬ ወላሂ ስማው ድምፁ ቁጭ ነው። ወይ ጉድ አለ እንትን እንዳላቸው ነው ሞራላቸው እንዳለ ከብዬ ነው። ሁሉ ቀርተው ነገር በአንተ ነው የሚያስቀድሱት ነገራሱ ሐዋርያት እያለ ይላል። ወላሂ ራሱ ጨረሳት ኡስታዝ። ድምጼ ስለማያምር ነው እንጂ እቀሽርላችሁ ነበር። ስለጠፋኝ ነው እንጂ ያምራል። ወላሂ ያምራል። የአስር ሰዓት ግብዣ ጥሩ በአላህ አልጀበርም። ግብዣ ጥሩ ደብረ በሂድ ነው ብለህ ግብዣ ጥሩ ኦርቶዶክሶች ካሉኝ እላቸዋለሁ። አንድ እንትን እላቸዋለሁ። ኡስታዝ ሰላም ለኪ ግዝም አይ አልልም እኔ እንዴ ዚናዬ የት ነበርሽ? አለ እኮ ሰላም ለኪ እኮ ብሎ አለ እኮ አቡነ ዘበሰማያት ብሎ ሰላም ለኪ ብሎ ነው የገባው። አልሰማሽውም ማለት ነው። ሰላም ለኪ የሆነ ሰው ሲል ሰምተሻል? መሳቂያ ሲሆን ማሻአላህ ኡስታዝ አንተ ቄስ ነበርክ ማለት ነው። ወላሂ ቄስ ነበርክ። ማርዌና ተማጸነ በኪ በእንታና ምኪ ወያቄ ማቡኪ ማበረነዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነፍሴ ለእግዚአብሔር ወተሐሴ መንፈሴ በአምላኪ ወመድኃኒ የስመሬ ማማተ ለአመቱ ናሁ እምየሰ ዘአብስተዞነ ኩሉ ትውልድ እስመ ገብረ ሊተ ኃይለ ወአብያተ ወቅዱስ ስሙ ወሳሉኒ ለትውልድ ትውልድ ለእለ ይፈርሁ ወገብረ ኃይለ መዝራቱ ወዘርኦ ለእለ ይዓብዩ ህሊና ልቦሙ ምናምን እያለ ይቀጥላል። ቃልዮት ያሰማልን በሉ ኦርቶዶክሶች። ያቺ ሰላም አንዲት ባለች ጽጌ ብሩ ያዩሽ ሁሉ ነበር የምትለው ነበረች። አይ እኔ እንደዛ አልገባ እኔ ለቀላል ተቀበል አልጀበርቲ ረፍ አልጀበርቲ ነገር ነው። ተው ቁም ነገር ይበል ተው። ግን አልጀበርቲ እኔ ደስ የሚለኝ እንትን ነው ውዳሴ ማርያም ዘሰኑይ ሲባል ፈቀደ እግዚእ ያግዞ ለአዳም ዝኖ ተቆዘልብ እንትን ላይ መልካ ኢየሱስ ደግሞ ሰላም ለከሳደከ ገብረ መንፈስ ቅዱስ ኬንያ ኢየሱስ ነብይ ወሐዋርያ ይለዋል። ደግሞ ነብይና መልእክተኛ ነው። ኬንያ አረ ኬንያ ስለ ኬንያ እንዳገባ የሆነ ትርጉም አለው። ሞምባሳ ደረስኩ እኮ ሳላስበው ኡስታዝ ረተው በቃ ያጥምቁንና ይፍቱን አባ ጉድ እንደው ጉድ ነው ኡስታዝ። የማሻአላ የሚገርም ነው ወላሂ የሚገርም ነው። It was a great night. Subhanallah. በነገራችን አላህ ይሰጥር ወንድሜ።
ዱዓ አድርጉለት። አላህ ይሰጥር፣ አላህ ይጠብቅ ወንድሜ፣ አላህ ይጠብቅ ኡስታዝ